አባዬን ስጠብቃችሁ አንተና ማየ ሄዱ። እኔና አንቺን መሄድ ያለብን አባዬ ነገርኩሽ። እኔና አንቺን መሄድ ያለብን አልኩሽ። እንደ አባዬ ግን እኮ ውሃ መታዋለች። ለውሃ ያገባሽ አባዬን አላሳየኝ። የአባዬ እዛ ጋር መኪና ቆሟል። አይታየም። የት አሉ? አባዬ እዛ ጋር አይታየም። መኪናቸው ቆሟል። ከአባዬ እዛ ጋር አይታየም። ቆይ ለምን ፈራሽ? እንደ አባዬ ቆይ ለምን አልፈራ? ሰው ገድያለሁ እኮ አባዬ። ታዲያ ሰው ከገደልሽ ቅጣቱን ለምን ትፈሪያለሽ? ቆይ አቢጌል አንቺ ራስሽ አይደለም እንደ እውነቱ ይጣስተ የነበረው? ህግ ማለት እውነት ማለት ነው። ፖሊስ ማለት ደግሞ ለህግ የሚቆም ጠበቃ ማለት ነው። እሺ አባዬ፣ አባቴ አይደለክ? አባዬ እባክህ አድነኝ። አባዬ አድነኝ እባክህ። እንዴት ብዬ ላድንሽ አቢጌል? እንዴት? እውነት እኮ አይደበቅም። እውነት ለሌላ ሰው የምትሰጪው ወይም ደግሞ ውርስ አይደለም። ይኸውልሽ አቢጌል፣ መጡ የምትያቸው ፖሊሶች እኔ እጅ ያናገራቸው እመጣለሁ። እስከዛ ድረስ እዚህ ቆይ። እሺ አባዬ፣ ወደ ክፍሌ ልግባ? ሂጂ ግቢ። እሺ እዚሁ ጠብቂኝ አልኩሽ። ምንም ግርግር አያስፈልግም። አቢጌል፣ ያየሽው ፖሊስ የለም። የሰማነውም የፖሊስ ድምፅ ሳይሆን የአምቡላንስ ድምፅ ነው። ፖሊስም ሊሆን ይችላል ያለፈው። እንግዲህ ፈጣሪ ሆነሽ ፖሊስ ጣቢያ ድረስ ሄደሽ እጅ እስክትሰጪ ድረስ እኔ እንደ አባት ማድረገውን እያደረግኩ ጠብቅሻለሁ። አቢጌል፣ የምልሽን አልሰማ ብለሽ እንደ ጨለማ በጠቆረ ማርታ ዳጣን አስጨነቀች። ቤተሰቦችሽ የት ነው? እናት አባትሽን በግልጽ እንድትነግርኝ እፈልጋለሁ ስትል በጭንቅ ያዘቻት። እናም ዳጣን መናገር ግን ከበዳት። እትዬ እማዬ እባክሽ መጸዳጃ ቤት ሂጅ ልምጣ ስትላት በጭራሽ አሁንም እስከዛው ቋጥሪ እንጂ አሁን ሳትነግሪኝ ወዴትም አትሄጂም ብላ አስጨንቀቻት። እሷ ግን እባክሽ እማዬ መሄድ አለብኝ ስትላት ነበር። በጭራሽ የትም መሄዳችም አሁን የምጠይቅሽን ነገር በትክክል እንድትመልሺ እፈልጋለሁ። ውሸት ሳይሆን ደግሞ እውነቱን እንድትመልሺ ነው የምፈልገው በማለት አስጨንቀቻት። ዳጣ የምትናገረው ነገር በሙሉ ጠፋባት እና እየተንተባተበች ነበር። አይ እማዬ አንቺ እንደምታስቢ አይደለም፣ እባክሽን አታስጨንቅኝ። እኔ ቤተሰቦችን እናቴ የት እንዳለችም በቅጡ አላቃትም ስትል ትናገራለች። በጭራሽ በቀላሉ ዛሬ አታመልጭኝም። እውነቱን ብቻ ነው ማወቅ የምፈልገው። እናትሽ ማነች? ሰላም እናትሽ ነች እንዴ? ስለ እናትሽ ሰላም ጽፋለች እና ወረቀቱ ላይ የተጻፈ ስለ አንቺ እናት ነበር እና ምንድን ነው ብላ ወጥራ ስትጠይቃት ዳጣ እኔ ምንም የማውቀው ነገር የለም ክድዬን ምንም ነገር አላውቅም በማለት ትናገራለች። የለብሽም ሲላት ይነግራታል። እሷ ግን በጣም እንደፈራችና ምን ማድረግ እንዳለባት ግራ ይገባታል። እጅግ በጣም እየተንቀጠቀጠች ነበር እና መፍራት የለብሽም የሚመጣውን ነገር መቀበል ያለብሽ እንጂ እንደዚህ መፍራት የለብሽም ስል ይነግራታል። ውጭ ሲመለከት ማንም ሰው አልነበረም። ነገር ግን እሷ እጅግ በጣም ፈርታ ነበር እና ስትፈራው የምታደርገው ነገር ግራ ይገባታል ማለት ነው። እና ተረጋጊ ብሎ ለማረጋጋት ሲሞክር ነበር። በጣም እንደተጨነቀች እና እንደፈራችም ስትነግረው ነበር። እሺ በቃ ለማንኛውም ተረጋጉ እያለች እሷ ለማረጋጋት ስትሞክር ነበር። ቢሆንም ደረጀ አብዬል አሁን ያለችበት ሁኔታ እጅግ በጣም አስፈሪ ሆኗል። ነገር ግን ይህንን በቃ አጋጣሚ እኔ ትንፋሽ አግኝቼበታለሁ፣ ምንም ቢፈጠር ጥሩ ሁኔታ ነው ብሎ ይናገራል። እና እንደ አጋጣሚ ቆይ እዚህ ምን እያረስራችሁ ነው እናንተ እያለች እኛ እኮ ጤፍ ልንዘራ ነው ምን ልናደርግ ነው እያለች ውሃ ማቀባጠር ጀመረች። እንደ አጋጣሚ ዳጣ ከውጭ እየመጣች ነበር እና ምጥንና ውሃ አንድ ላይ እየተጫወቱ ነበር እና አንድ ላይ ታገኛቸው። እናንተ የማትረቡ ሁለታችሁም አንድ ናችሁ፣ እናንተ እንዱ ከብት ናችሁ እንዴ ምናምን እላ እየጮችባቸው ነበር። ነገር ግን እነሱ ጨዋታቸውን ቀጠለ። አብዬል ግን በጣም ፈርታና በጣም ተጨንቃ የምታረገው ነገር ግራ ሲገባት ነበር። እጅግ ፈርታ ነበር እና የምታረገው ነገር ግራ ገባ እና እማዬ ምን ማድረግ አለብኝ ብላ በቃ ከዚህ ሀገር ላኩልኝ ወደ ውጭ ሄድ ብላ እናቷ ስትጠይቅ ነበር። ለምንድን ነው ውጭ የምትገባው? ለምንድን ነው ወደ ለምትጂ? ተረጋጊ እባክሽ፣ የሚሆን ነገር አትቀባጥሪ እያለቻት ነበር። እሷ ግን
በጣም እንደፈራችና ምን ማድረግ እንዳለባትም ግራ ይገባታል። እና አትፍሪ በቃ ተረጋጊ ብላ ትነግራታለች። እና ማርታ ግን በጣም እንትን ውስጥ ጭንቀት ውስጥ ነው ያለችው። እጅግ በጣም ራሴንም አመኛል ብላ የምታደርገው ነገር ግራ ያጋባታል ማለት ነው። በዛ የተነሳችው በጣም ፈርታ ተጨንቃለች። እና አብዬ ደግሞ እየፈራች ነበረ። ሰላም ደውላ ዳጣ ልጄ እንደሆነች ዳጣ ማወቅ አለባት እናታ እንደሆንኩ ብላ ደረጀ ስታስጨንቅ ነበር። ደረጀ በጭራሽ ሊሆን አይችልም እንድች ብለሽ ምንም ነገር እንዳትነግራት ነግሬሻለሁ ብሎ ይዝትባትና ያስፈራራታል። አይ ደረጀ እባክህን ጋሼ ልጄ መሆኗን የኔ ልጅ መሆኗን ማወቅ አለባት እስከመቼ እሷን ጠብቀን ብላ ትነግረዋለች። ደረጀ ግን በጭራሽ አይሆንም ምንም ነገር ማወቅ የለባትም ስለዚህ ለማንም ምንም ነገር አትናገርም ብሎ ያስፈራራታል። እና ሰላም እንዴት ነች ብሎ እየጠየቀው ነበር። ሰላምዬ ታዲያ እንዴት ነች ብሎ ስጠይቃት ነበር። ታቀልን ናታን ልጁ በጣም ያምራል የምሬን ነው ልጅ እንዴት እንደሚያምር እያለችው እየነገረችው ነበር። ታዲያ ምን አለችሽ ስላት አይ ምንም አላለችኝም ከኔ ጋር እንድትቆይ እፈልጋለሁ አለችኝ። እጅ ልትለቀኝ አልቻለችም ያዥ ነበር። አብዬ ግራ ገባት በጣም ተጨነቀች። እንግዲህ ገደለችው በአይልማ እየመጣ እንደም እያቃያት ነበር። ውሃ እየጠየቀቻት እንደም ነይ እዚህ ጋር እንጫወት ካንቺ ጋር መጫወት ፈልጋለሁ እያለቻት ውጭ ልጅ ስትላት እምቢ ትላታለች። እና ናታን ታዲያ ምንም አላለችሽም ሰላም ብሎ ይጠይቃታል። ከሷ ጋር እንደሆነና አንቺን ይመስልሻል አለችኝ። ምን የሆነኝ ግን የሚመስለው እያለችው ነበር። አዎ ያው ሕፃን ስለሆነ ነው ለዛ ነው ስትለው ነበር። ነገር ግን አብዬን ውሃን ይዛ መደብደብ ጀመረች። ትሰምኛለች እረፍ ያልኩሽ አሰሚኝም አንቺ ሞኝ ለምንድነው ማታርፊ እያለች ለምታናድኛለች እየተደበደበ ጀመረ። አይወጣም እባክሽ ተይ እማዬ እያለች መጮህ ጀመረች። ውሃ ማለት ነው። ማርቲም ደረጀ ጋር ማውራት ጀመረች። እና ሰላም ወልዳ እዚህ ትመጣለች ስትለው ደረጀ በጭራሽ አይሆንም እዚህ መመለስ የለባትም እዛ ቤት ተከራይታ መኖር አለበት ስል ትናገራለች። ለምንድነው ስለ ሰላም ስነሳ ስሜታዊ የምትሆነው የምትናደደው እያለች በውስጧ እያሰበች ነበር። ምን ችግር አለ ወልዳ እዚህ ትመለሳለች እኮ ተነጋግረን ነበር። እንግዲህ አንተ ነባወራ አንተ አልክ ነው የሚሆነው። አይ በጭራሽ እዚህ መሆን የለባትም ከወለደች በኋላ እዛ ቤት ተከራይቶን እናኖራታለን እንጂ እዚህ መምጣት የለባትም ስል ይናገራል ማለት ነው። እናም እሷ ግን እዛ እንድትመለስ ነበር ማርት ስትፈልገው የነበረው። ደረጀ ግን አይሆንም አለ። ደሬ ቆይ ለምንድነው ስሜታዊ የምትሆነው ችግር አለ እንደዚህ ስትለው አይ ምንም ችግር የለም እባክሽን የማውን ነገር አታስቢ እያላት ነበር። እና ደረጀ ስሜታዊ ሲሆን ማርቲ ግን ግራ ገባት። ምክንያቱም እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ስትሞክር ነበር። ደረጀ ስሜታዊ መሆኑን ግር የሚያስላት ነገር ቢኖርም ነገር ግን ምን እየተፈጠረ እንደሆነ ለመጠየቅም ለማጣራትም ስትሞክር ነበር። ነገር ግን ደረጀ አብዬን በጣም ፈርታ የምታረጉ ግራ ገባት እየተጨነቀችው ነበር። እና እንደ አጋጣሚ ዳጣና ናታን ወደ ቤት ሲመለሱ ከሷ ጋር ሆና በሌላ ሰው ስትመለከት ነበር። እና ደንግጣም ጮኸች። አብዬ ምን ተፈጠረ? ምን አይተሽ ነው? እኛ እኮ ነን የመጣነው እያላት ነበር። የት ነበራችሁ? ከየት ነው የምትመጡት? አንድ ላይ ብላችሁ ጮኸችባት። ፊት ለፊቷ ስቆም የነበረው ከእናቷ ጀርባ ያለ ሌላ ሰው መሆኑ የሞተ ልጅ እንደሆነ ስትረዳ በጣም ደንግጣ እየጮኸች ነበር። እና አብዬ ዳጣም ሁሉም ሰው ደነገጠ። ምን ተፈጠረ? አብዬ እባክሽን ተረጋጊ እያላት ነበር። እሷ ግን በጣም ፈርታ በጣም ተጨንቃ ነበር። ምንም እንዳልተፈጠረው ብታስመስልም ነገር ግን ፍራቸውን አላቆመችም። እናም አብዬ እባክሽ እኔ ልታሳስሩን አስባችሁ ከሆነ መቼም አይሳካላችሁም። አዎ አንቺማ ደስ ልሻል ብታሰር አይደለም። አዎ ይገርማችሁ እኔ ብቻ ታሰረ እናንተ ማትቀሩም መቼም ደስተኛ እንድትሆኑ አላደርጋችሁም በማለት አብዬ እኛ በጭራሽ አንቺ ላይ አንጠቁም። አንቺ በጭራሽ እንድትታሰሪ አንፈልግም። አዎ በተለይ አንቺ በጣም ትፈልጋለች እንድታሰሪ ከአይንሽ እንድርቅ እጅግ እንደምትፈልግ እርግጠኛ ነኝ በማለት ትነግራታለች። እንደምታስቢ አይደለም እባክሽን በጭራሽ እንደዚህ አስበንም አልመንም አናቅም። እንዴት እንደዚህ ታስቢያለሽ በማለት ትነግራለች። ቆይ ከሷ ጋር ምን እየሰራ ነበር? አብዬ እባክሽ አሁን ልታስፈራሪኝ እንዳትሞክሪ። ካሁን በኋላ እኔና አንቺ የሚባል ነገር የለንም። በጭራሽ እኔና አንቺ አንድ ላይ አንሆንም ብሎ ይነግራታል ናታን። እሷ ግን በጭራሽ ተስፋ እንደማቆርጥና መቼም ከዳጣ ጋር ደስተኛ እንደማይሆኑም ጭምር። ቆይ እኔን እስር ቤት ከታችሁ እናንተ ደስተኛ ሆናችሁ የምትኖሩ ይመስልሻል? በጭራሽማ አይሆንም። እናንተም አንድ ላይ ከኔ ጋር ትገባላችሁ እንጂ እያለች እየዛተችባቸውና እያስፈራረቻቸው ነበር። እነሱ ግን በጭራሽኛ እንደዚህ አላሰብንም በማለት ይነግራል። እና ደሬ ስለ አብዬ ምንድን ነው የምታስበው? ደረጀ ስሜታ እየሆነ ግራ ገባት ማርቲ ማለት ነው። እናም እሷ እያሰበችው ያለችው ምን እየተፈጠረ እንደሆነና
ለምንድነው ደሬ እንደዚህ ስሜታዊ የሚሆኑ ብዙ ጊዜ በማለት ራሷን ለመጠየቅ ተሞክራለች ማለት ነው። እና ምንም ቢፈጠር እየተፈጠረ ያለው ነገር ለማወቅ ስትሞክር ነበር። እሱ ግን ማርቲ እባክሽ የሚያስጨንቅሽ ነገር ነው እየተጨነቅሽ ባለሽው፣ ምንም ነገር አልተፈጠረም እያላት ነበር። ነገር ግን እሷ የሆነ ነገር እየተፈጠረ እንደሆነ ውስጣ እየነገራት ነበር ማለት ነው። እና ደሬን ግራ ገባት። ሰላም በጭራሽ ድጋሚ እዛ መምጣት እንደሌለባትም ስነግራትም በጭራሽ አይሆንም በማለት ስሜታዊ ይሆናል ማለት ነው። እና ደሬ ለምንድነው ስሜታዊ የምትሆነው አልገባኝም፣ ችግሩ ምንድን ነው በማለት ትጠይቀዋለች። እሱም ያይ ምንም ችግር የለብኝም ግን እዛ እንድትመጣ በጭራሽ አልፈልግም ለዛ ብቻ ነው በማለት ይነግራል። ግን እኮ ደሬ ስሜታዊ እየሆንኩ ነው ግን እየታወቀ ነው ስትለው ነበር። እሱም አይ ምንም አልተፈጠረም ምንም አልሆንኩም በቃ ርሹ እያላት ነበር። በዛ የተነሳ ግራ ይጋባሉ ማለት ነው። እና ደሬ በጣም ይጨነቃል ምን እየተፈጠረ እንደሆነና ምንድነው የሆንሽ ብሎ ስጠይቃት ነበር። ምንም እንዳልሆነችም ብትነግረው ነገር ግን ፍራቸውን አላቆመም ማለት ነው። እና እናቷም ደግሞ አብይል መቼም ከሷ ጋር መሆን እንደማይፈልግና አብሯ እንደማይሆኑም ጭምር ስለነገራት እሷ ግን በጭራሽ አይሆንም ከኔ ጋር ትሆናለህ ወደ ሰውን በግድ ከኔ ጋር ትሆናለህ ብላ ትዝትበት ጀመረ። እሱ ግን መቼም እንደማይፈልጋትና ከሷ ጋር መሆን እንደማይፈልጋትም ስነግራት ነበረ። ነገር ግን እሷ አሻፈረኝ ከኔ ጋር ብቻ ነው መሆን የምትችለው በማለት ትነግረዋለች። እሱ ግን እንደማይሆንም ስነግራት ነበር ማለት ነው። በጣም እንግዲህ ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። እሷም ደሬ ምን እየሆነ ነው ምን እየተፈጠረ ነው ብላ ስትጠይቆ ነበር። እሱ ምንም ነገር እየተፈጠረ እንዳልሆነ ብትነግሮም ነገር ግን እጅግ በጣም እያስፈራ እንደሆነ ነገረች። ማርታ በመጨረሻ ዳጣን አንድ ትልቅ ነገር የማናግርሽ ነገር አለ እባክሽ እያላት ነበር እና እሷን ለማናገር ተወስናለች። ዳጣም ስለ ሰላም ከዚህ በፊት ትተዋወቁ ነበር ወይ ምናምን ብላ ትጠይቃለች። አይ እሷ በጭራሽ እኛ አንተዋወቅም ስትል ትነግረዋለች። እውነቱን ብትነግረኝ ነው የምፈልገው ሰላምን ከዚህ በፊት አይ ሰላምን እኔ ያየሁት እዚህ ቤት ብቻ ነው እንጂ ሌላ ቦታ የትም አይቻት አውቂያትም አላውቅም በማለት ትነግራለች። አርጁ እንግዲህ ጓደኛው በመጥፋቱ እሱ ፍለጋ እየተንከራተተ ነበር እና እናንተ ቤት የወደቀ ስልክ ወይም ደግሞ ምናምን ያያችሁ ነገር አለ እንዴ ብሎ ውሃን ይጠይቃታል። ውሃ ደግሞ ምንም ስልክ እንዳልወደቀና እንዳላየችም ስትነግረው ነበር። ነገር ግን የጓደኛ እኔ እኮ መትቼው ነበር እኔ እኮ አልመጣሁም አብዬ መታ እኮ መሬት ላይ ወድቆ እያለቀሰ ነበር እና ደግሞ በጣም ተጠራጠረ። ምን ወንድ ወይኔ ጓደኛ መታ ተጎዳ ማለት ነው በቃ እኔ ነኝ ቀድሜ የወጣሁት እሱ ተጎድቷል ማለት ነው እያለ ማሰብ ጀመረ። እና ምጥን ውሃ ግባቸው ውስጥ ጤፍ ሊዘሩበት እንደሆነ እንደቆፈሩ ነገረች እና መጥፎ ነገር ያጠራጥር ነበር። ምክንያቱም የተቆፈረው ለምን እንደሆነ እንግዲህ ጤፍ ልንዘራበት ነው ያለችው እሱ ግን ጓደኛው እንደተቀበረው ውስጡ እየነገረው እየተጨነቀ ነበር። ማርታም ዳጣን ስታስጨንቃት ነበር። እውነቱን ለማወቅ ዳጣን እሷ ሰላምን እንደማታውቃትና እንዲሁም ከዚህ በፊት አይታት እንደማታውቁም ጭምር ስትነግራት፣ ማርታ ግን ምንም ነገር አትዋሽኝ፣ ዛሬ በቀላሉማ አንላቀቅም፣ ስለ ቤተሰቦችሽን እያንዳንዱ እንድትነግሪኝ እፈልጋለሁ ብላ ወጥራት ይዛታለች ማለት ነው። ነገር ግን ዳጣም ስለ ቤተሰቦቿ መናገር ከበዳት እና ሽንት የመጣለሽን ስትል አይ ቋጥሪ እስከዛው ቻይ እንጂ ከዚህ ሳትናገሪ ወዴትም መሄድ አችም በማለት ትይዛታለች ወጥራ። ነገር ግን እሷ የምትናገረው ነገር ስለጠፋባት ስለ እናትሽም ስለ አባትሽም ማወቅ ፈልጋለሁ፣ ትክክለኛ ወላጆችሽ ማን እንደሆኑ እንድትነግሪኝ እፈልጋለሁ ብላ ስትወጥራት ነበር። እና ዳጣ በጣም ፈርጣ በጣም ተጨንቃ ነበር። የምትናገረው ነገር ሁሉ ይጠፋባታል ማለት ነው። ነገር ግን ማርታ ዛሬ እውነቱን ከነገርሽ ከዚህ ወዴትም አትሄጂም ብላ ስላስጨነቀቻት ግዴታ መናገር ነበረባት። እንደጋጣሚ ዳጣ ስታስጨንቃት ደረጀ ከችልና ምን እየተፈጠረ ነው? ምን ሆናችሁ? አባዬ እባክህን ነገሮችን ለማረሳሳት ዳጣ አልጨረስን እንድትነግሪኝ እፈልጋለሁ ስለ አባታ